الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. سورة الهود أعوذ بالله من الشيطان الرجيم. ومن أظلم ممن افترى على الله كذبا أولئك يعرضون على ربهم ويقول الأشهاد هؤلاء الذين كذبوا على ربهم ألا لعنة الله على الظالمين الذين يصدون عن سبيل الله ويبغونها عوجا وهم بالآخرة هم كافرون. أعوذ بالله من الشيطان الرجيم. قال الله تعالى: ومن أظلم ممن افترى على الله كذبا. عندي مكفنيا يلم بالله سبحانه وتعالى لا وشتن ككتف سوي بلته براس لا ينقفن يفسم سوي يلم. أولئك النزيف ነፍሶቻቸውን የበደሉ የሆኑ ሰዎች يعرضون على ربهم በጌታቸው ላይ በአላህ ስብሓንሁ ወተዓላ ላይ ይቀረባሉ። ወየቁሉ ልአሽሃድ ምስክሮችም ይላሉ በቂያማ ዕለት ሃኡላኢ አለዚነ እነርሱ ከዘቡ ዐላ ረቢሂም በጌታቸው ላይ የዋሹ ሰዎች ናቸው ብለው ምስክሮች ይመሰክሩባቸዋል። አላ አዋጅ ንቁ፣ ለዕነቱላህ የአላህ ስብሓንሁ ወተዓላ እርግማን ዐለ ዛሊሚን በግፈኛዎች ላይ ይሁን ብለውም ምስክሮች ይረግሟቸዋል። ወይም አላ ለዕነቱላህ ዐለ ዛሊሚን የምስክሮች ንግግር ሳይሆን የአላህ ስብሓንሁ ወተዓላ ንግግር ነው፣ እየረገማቸው ነው። አለዚነ የሱዱነ እነዚያ የሚከለክሉ የሆኑ የሱዱነ ናስ ሰዎችን የሚከለክሉ የሆኑ አን ሰቢልላህ ከአላህ ስብሓንሁ ወተዓላ ትክክለኛ ከሆነችዋ መንገድ ሰዎችን የሚከለክሉ የሆኑ ኢስላምን እንዳይቀበሉ ወየብጉነሃ ያችን የአላህ ስብሓንሁ ወተዓላን መንገድ የሚፈልጓት የሆኑ ዒወጃ አይ ሙዕወጃ ማኢላ አኒን ሐቅ ከሐቅ የተዘነበለች የተጣመመች መሆኗን የሚፈልጉ የሆኑ እነሱ ስሜት ጋር የሚሄድ መንገድ እንጂ ትክክለኛ የሆነውን የሐቁ መንገድ አይፈልጉም። ወሁም ቢልአኺረቲ እነርሱ በአኺራ በመጨረሻው ዓለም ሁም ካፊሩን እነሱ ከሃዲዎች ሲሆኑ ይላል። ኡላኢከ ለም የኩኑ ሙዕጅዚነ ፊል አርድ እነዚህ ሰዎች የሚያቅቱ ሰዎች አልነበሩም በምድር ላይ ፊሃዚሂ ዱንያ እዚች ምድር ላይ ሲኖሩ አላህ በእነሱ ላይ እርምጃ ልውሰድ ቢል የሚያቅቱ የሚያመጡ ሰዎች አልነበሩም። እሱ በራሱ ጊዜ በሰላም አዘገያቸው እንጂ እርምጃ መውሰድ ይችላል አላህ። ወማ ካነ ለሁ ሚን ዱኒላህ ከአላህ ውጭ ለነሱም አልነበረም ሚን አውሊያ ወዳጆች ረዳትም አልነበራቸው። አደጋው ቢመጣ አደጋውን የሚያድናቸው የሚከላከልላቸው አንድም ወዳጅም አልነበራቸውም። ዩضዓፉ ለሁሙል ዐዛብ ቅጣቱ ለነሱ ይነባበርላቸዋል። ፊል አኺራ ዱንያ ላይ አላህ መቅጣት እየቻለ ዝም ብሎ አምሯቸዋል፣ ከፈለገም ይቀጣቸዋል። ወደፊት አኺራ ላይ ግን እጥፍ ድርብ የሆነ ቅጣት ነው የሚጠብቃቸው። ማካኑ አልነበሩ የስተጢዑነ ሰምዐ ሐቅን መስማትን የሚችሉ አልነበሩ ማለት ሐቅን ሰምተው የሚቀበሉ ሰዎች አልነበሩም ነው እንጂ መስማት ይሰማሉ። ሐቅ ሲነገር የመስማት ችግር የለባቸው፣ ድንቁሮች አይደሉም። ነገር ግን ውስጣቸው የደነቆረ ስለሆነ ሐቅን ሰምተው የማይቀበሉ ሰዎች ነበሩ። ወማ ካኑ ዩብሲሩን
ሐቅንም የሚመለከቱ ሰዎች አልነበሩም። በዓይናቸው ሐቅን ነገር አይተው በጆሮአቸው ሰምተው የሚቀበሉ ሰዎች ስላልነበሩ ወደፊት አኸራ ላይ ተደራራቢ የሆነ ቅጣት ይጠብቃቸዋል። አላህ እኛ አንድን ነገር ሰምተን በዓይናችን አይተን በምንሰማውና በምናየው ሐቅ እንድንማርበት አላህ ሱብሓነሁ ወተዓላ እነዚህ መሳሪያዎችን ሰጥቶናል። እነሱ ግን ይሄን ነገር አልተጠቀሙበትም። ኡላኢከ አለዚነ እነዚያ እነርሱ ናቸው ኸሲሩ አንፉሰሁም ነፍሶቻቸውን ያከሰሩ የሆኑ ናቸው። አኸራ ላይ ትክክለኛ ቢያምኑ ኑሮ የሚያገኙትን ማግኘት የሚገባቸውን ነገር ያጡ ራሳቸውን ለኪሳራ የዳረጉ ሰዎች ናቸው። ወضل عنهم ተነሱም እኮ ራቀ ማካኑ የፍተሩ ዱንያ ላይ ይቀጥፉት የነበረው ነገር ምን አሊሃ ከአላህ ውጭ የሚያመልኳቸው ነገሮች አሉ። ሀኡላኢ ሹፋዓኡና ዒንደላህ አላህ ዘንዳ ያስታርቁናል ያማልዱናል እያሉ ከሱ ውጭ ያመልኳቸው የነበሩ ነገሮች በአጠቃላይ ይጠፋሉ፣ ምንም አይጠቅሙም። ላ ጀረመ አይ ላ ሸከ ምንም ጥርጥር የለም አነሁም ፊል አኺረቲ እነሱ በአኺራ እኮ ሁሙል አኽሰሩ እጅግ በጣም ከሳሪዎች ናቸው። በኪሳራ ውስጥ የሚገቡ ሰዎች መሆናቸው ምንም ጥርጥር የለውም። ወይም ላ ጀረመ ሐቀ ወተበተ ተረጋገጠ አነሁም ፊል አኺረቲ ሁሙል አኽሰሩን እነሱ በአኺራ ከሳሪዎች መሆናቸው ተረጋግጧል። በዚህ ሁኔታቸው ከሄዱ ማለት ነው። እነለዚነ አመኑ እነዚህ ያመኑ የሆኑ ሰዎች ወዐሚሉ ሷሊሓት አምነው መልካም ሥራ የሰሩ የሆኑ አማኞች ወአኽበቱ ኢላ ረቢሂም ወደ ጌታቸው የተመለሱ አናቡ ወጥመአኑ ኢላ ረቢሂም ወደ ጌታቸው የተመለሱ ወደ ጌታቸው የተረጋጉ ጌታቸውን የፈሩ የሆኑ አማኞች ኡላኢከ አስሓቡል ጀና እነዚህ የጀነት ጓዶች ናቸው፣ የጀነት ባለቤቶች ናቸው ብሎ አላህ ደግሞ ለእነዚህኞች ያዘጋጀውን ይናገራል። ሁም ፊሃ ኻሊዱን በጀነት ውስጥ እነሱም ዘውታሪዎች ሲሆኑ ጀነት ገብተው የጀነትን ጸጋ አይተው ከዚህ በኋላ ውጡ አይባሉ፣ ለዘላለም ለሁለ ጊዜ ደስተኞቹ ነው በጀነት ውስጥ ይኖራሉ። መሰሉል ፈሪቀይን የሁለቱ ቡድን አምሳያ ፈሪቅ አልካፊሪን ወፈሪቅ አልሙእሚኒን ማለት ነው። የአማኞችና የከሃዲዎች ምሳሌ ማለት ነው። ፈሪቀይን በማለት የፈለገው አላህ ሁለት ቡድኖችን ነው፣ አማኞችንና ከሃዲዎችን። እነሱም በምሳሌ ሊያስረዳ ነው። ከልአዕማ ወልአሰሚ እንደ ደንቆሮና እንደ እውር ናቸው። አንደኛው ቡድን ነው ይሄ። ከልአዕማ ወልአሰም አይናቸው እንደማያይ እውሮች፣ ጆሮአቸው እንደማይሰሙ ሰዎች፣ ወልበሲሪ ወሰሚዕ እንደሚያይና እንደሚሰማ አምሳያ ናቸው። ሀል የስተውያኒ መሰላ እነዚህ ሁለቱ ቡድኖች ከምሳሌ በኩል ይስተካከላሉ? አይኑ የማያይ ጆሮ የማይሰማ ደንቆሮ አይኑ የሚያይና የሚሰማ ጋር እኩል ይሆናል? ያው መልሱ ግልጽ ነው፣ እኩል አይሆንም። እነዚህኞች የሚያዩትና የሚሰሙት ከነዛኞች በጣም የበለጡ ናቸው። ስለዚህ ሀቁላ አልካፊሩን እነዛ ከሃዲያን በአላህ ያላመኑ እስላምን ያልተቀበሉ ሰዎች ከልአዕማ ወልአሰም ናቸው። እንደ ደንቆሮውና እንደ አይነ ስውሩ ናቸው። ያመኑት ደግሞ እንደሚያዩና እንደሚሰማ ናቸው። አፈላ ተዘከሩን ይላል። አትመከሩምን? ተመከሩ ነው። በምሳሌ መልክ በዚህ መልኩ ይኸው እየነገርናችሁ ነው። ልትመከሩና ልትረዱ ይገባል ይላል አላህ። ወመን አظለሙ ሚመን ኢፍተራ ዐላ ላሂ ከዚባ አላህ ስብሓነሁ ወተዓላ የእነዚያ ከሃዲ የሆኑትን ሰዎች ግፈኛ የሆኑትን ሰዎች መጨረሻ አኸራ ላይ የሚያጋጥማቸውን ውርዴት አላህ ይገልጽልናል። በይኑ ሐለ ሙፍተሪን በአላህ ላይ ውሸትን የሚፈበርኩ የሚቀጥፉ የሆኑ ሰዎች እነሱ መን አظለሙ ሚመን ኢፍተራ ዐላ ላሂ ከዚባ በአላህ ላይ ውሸትን ከተናገረ ውሸትን ከፈበረከ የበለጠ በራሱ ላይ ግፍ የሰራ አለን? የለም። ከነዚህ የበለጠ ግፈኛ የለም። እስቲፋሙ ኢንካር ኡላኢከ ዩዕረዱነ ዐላ ረቢሂም
የነዚህ መጨረሻቸው በቂያማ ዕለት በጌታቸው ላይ እነዚህ ውሸታሞች ግፈኞች ይቀርባሉ፣ ለሂሳብ ይቀርባሉ፣ ለጥያቄ አላህ ዘንድ ይቀርቡና ተጠይቀው ፍርዱ ይሰጣቸዋል። ወየቁሉ አሽሃዱ ሃኡላኢ አለዚነ ከዘቡ ዐላ ረቢሂም ምስክሮች ደግሞ አሉ አላህ ሁሉን ነገር ማወቁ ጋር ነገር ግን እነሱ በደንብ አድርገው ይቅና እንዲሆኑበት በነገሩ እንዲያምኑበት ብዙ ምስክሮችን አላህ አዘጋጅቶ እነዛ ምስክሮች ላይ ይመሰክራሉ። አሽሃድ የሚለው ጀሙ ሸሂድን አሽሃድ ከሸሪፊን ወአሽራፍ አው ሻሂድን ወአሽሃድ ከሳሒብ ወአስሓብ ብዙ ምስክሮች ናቸው ማለት የመላእክት ምስክሮች አሉ። የሰውነታችን ክፍል በአጠቃላይ የሰራነውን ስራ ይመሰክራል። ምድር በራሷ የትኛውን ቦታ ላይ ተንቀሳቅሰን የሰራነውን ስራ ምድር ትናገራለች። በጣም ብዙ ምስክሮች አሉ። እነዚያ ምስክሮች ሃኡላኢ አለዚነ ከዘቡ ዐላ ረቢሂም እነዚህ ሰዎች በጌታቸው ላይ የዋሹ ሰዎች ናቸው ብለው ምስክሮች ይመሰክራሉ። አላ ለዕነቱላሂ ዐላ ዛሊሚን በግፈኛዎች ላይ የአላህ እርግማን ይውረድም ብለው ይላሉ። ወይም አላህ ስብሓነሁ ወተዓላ በአጠቃላይ ግፈኛ በሆነ ሰው ሁሉ ላይ የአላህ እርግማን ይውረድ ብሎ አላህ እየተራገመ ነው። የቁሉ ነቢዩ ዓለይሂ ሰላቱ ወሰላም ኢነላህ ዐዘ ወጀለ ዩድኒል ሙእሚነ ፈየضዑ ዐለይሂ ከነፈ በቂያማ ዕለት አላህ ስብሓነሁ ወተዓላ አንድ አማኝ የሆነውን ባሪያ አላህ ስብሓነሁ ወተዓላ ያስጠጋዋል ወደሱ። በቂያማ ዕለት አማኝ የሆነውን ባሪያ ያስጠጋና ፈየضዑ ዐለይሂ ከነፈ ከነፉን በባሪያው ላይ ያስቀምጥበታል። ወየስቱሩሁ ሚነናስ ከሰዎች እይታ ይደብቀዋል። ማንም ሰው ሳያየው እሱ ደብቆት ጥያቄ ይጠይቀዋል። አማኙን ማለት ነው። ህዝብ እያየው ከሆነ የሚጠይቀው እንዳይሸማቀቅና እንዳይፈራ ከሰዎች እይታ ሰውሮ ባሪያውን ይጠይቀዋል። ወዩቀሪሩሁ ቢዙኑቢህ በሰራቸው ስራዎች ሁሉ እየጠየቀው ባሪያው ደግሞ እነዛን ነገሮች እንደሰራቸው እያመነ ይሄዳል። ወየቁሉ ለህ አላህ ይለዋል ለሱ አማኝ ለሆነው ባሪያ አተዕሪፉ ዘንበ ከዛ አተዕሪፉ ዘንበ ከዛ አተዕሪፉ ዘንበ ከዛ የሰራው ወንጀል በአጠቃላይ አላህ ይቆጥርለታል። እዚህ ቦታ ላይ በዚህ ቀን በዚህ ሰዓት የሰራኸውን ወንጀል ታውቀዋለህ ይለዋል። ባሪያው ምን ይላል? ነዓም አውቀዋለሁ ብሎ ማመን እንጂ ሌላ አማራጭ የለም። አማኝም ነው ይመልሳል መልሱ። ሁሉንም የተነገረውን ሁሉ አዎን እያለ ኢቅራር እያደረገ ባሪያው ይሄዳል ማለት ነው። ሐታ ኢዛ ቀረረሁ ቢዙኑቢሂ በሰራቸው ጥፋቶች ሁሉ ባሪያው ባመነ ጊዜ ያ ሁሉ ወንጀል እንግዲህ ሲዘረዘር ሲቆጠር በጣም ውስጡ ተጨንቆ የመጨረሻ ነው ያለቀልኝ ወደ ጀሃነም ልባል ነው ብሎ ብዙ ጭንቀት ውስጥ ነው ያለው ባሪያው። ወረአ ፊ ነፍሲሂ አነሁ ቀድ ሀለክ በራሱ እኔ ጠፍቻለሁ የጀሃነም ነኝ ብሎ በሚያይበት ጊዜ አላህ ምን ይላል? ፈኢኒ ቀድ ሰተርቱሃ ዐለይከ ፊ ዱንያ እነዚህን ወንጀሎች ሁሉ እኔ ዱንያ ላይ ለአንተ ደብቄልሃለሁ። እኔ ነኝ የማውቀው እንጂ ሰዎች ይህንን ጥፋትን አያውቁ። ከሰዎች ተሰውሮ መስራት ብዙ ወንጀሎችን ይቻላል። ከአላህ ግን መደበቅ ስለማይቻል ዱንያ ላይ እንዳጋለጥን ሁሉ ማጋለጥም አላህ ይችላል። ወንጀል ስንሰራ በዛው ባለንበት ቦታ እንድንዋረድ ማድረግ አላህ ይችላል። ያው ረሕመቴ አዛኝ ስለሆነ ነው እንጂ የሚደብቀን። ዛሬም በቂያማ ዕለት ወኢኒ አግፊሩሃ ለከ ልየውመ ዛሬ ቀንም እኔ በቂያማ ዕለት ምሬሃለሁ ሁሉንም አውፍያለሁ ብሎ አማኝ የሆነውን ባሪያውን በዚህ መልኩ አላህ ያስደስተዋል ማለት ነው። ከዛ በኋላ ثم يعطى كتاب حسناته የሥራ መዝገቡን የጥሩ ሥራ መዝገቡን ይሰጠዋል። ኪታቡ በቀኝ እጁ ይሰጠዋል። እንግዲህ ምን አስሐቢ ሊሚን ከቀኝ ባለቤቶች ከሆነ የጀነት መሆኑን ያውቃል። በጣም ደስተኛ ይሆናል። ወአማ الكفار والمنافقون ከሃዲያንና አስመሳዮች በትክክል ሳያምኑ በውስጣቸው ሳይቀበሉ አመንት ብለው በአማኙ ውስጥ የሚኖሩ ሙናፊቆች ፈየቁሉ አሽሃድ ምስክሮች ይላሉ በእነዚህ በከሃዲያን ላይ እና በሙናፊቆች ላይ ሃኡላኢ አለዚነ ከዘቡ ዐላ ረቢሂም በጌታቸው ላይ ቆሮ እነዛ የዋሹ ናቸው ብለው ይመሰክሩባቸዋል። አላ ለዕነቱላሂ ዐላ ዛሊሚን ብለው ነቢዩ ዓለይሂ ሰላቱ ወሰላም ይህንን ቁርአን በዚህ መልኩ ያብራሩልናል ማለት ነው።
እነዚህ ግፈኛዎች በዚህ መልኩ ሲዋረዱ፣ አማኞች ደግሞ ዱንያ ላይ አላህ ወንጀላቸውን እንደደበቀላቸው ሁሉ አኺራ ላይም አውሏቸው በሰላም ወደ ጀነት ይሄዳሉ። አለዚነ የሱዱነ አን ሰቢልላህ እነዛ ዛሊሞች ግፈኛዎች ሰዎችን ከአላህ ስብሓነሁ ወተዓላ መንገድ የሚከለክሉ ይሆኑ ራሳቸው ሐቅን መቀበል ሲገባቸው ሌሎችንም ሐቅ እንዳይቀበሉ የሚያደርጉ ሐቅና ሰዎች እንዳይገናኙ በጣም ብዙ መስመሮችን የሚሄዱ ማለት ነው። የሩዱን الناس عن اتباع الحق وسلوك طريق الهدى الموصلة إلى الله عز وجل ويجنبونهم الجنة በመልእክተኛው ጊዜ መልእክተኛውን እንዳይቀበሉ የሚያረጉ የእሳቸውን ስም እያጠለሹ ውሸታም ነው እያሉ በጣም ብዙ ነገሮችን እየዘየዱ የሚሄዱ ሰዎች ከዛም በኋላ ግን በየትኛው ዘመን ይሆን ኢስላምን በማጠልሸት ቁርአንን እንደዚሁ በማጠልሸት ሰዎች እንዳይቀበሉ ለማድረግ የሚንቀሳቀሱ ማለት ነው። ወይብዑነሃ ዒወጀን አለ ያችን ሰቢለላህ የአላህ ትክክለኛውን መንገድ ጀነትን የምታስወርሰን የአላህን ሪዳ የምታስገኘንን መንገድ መጣመሟን የሚፈልጉት እነሱ ማይዋፊቁ አህዋ ብቻ ነው። የእነሱን ስሜትና ፍላጎት ገጥሞ መሄድ ነው ሃይማኖት እነሱ ጋር እንጂ ትክክለኛው መንገድ አይፈልጉትም እነሱ። ወየብዑነሃ ዒወጃ ወዩሪዱነ አን የኩነ ጠሪቁሁም ዒወጀን ገይረ ሙዕተዲላ ወሁም ቢልአኺረቲ ሁም ካፊሩን እነሱ በመጨረሻዋ ሀገር አኺራ ከሃዲዎች ሲሆኑ አለ በበዕስም አያምኑ በመነሳት አያምኑ እና በእነዚህ ሰዎች ላይ የአላህ ላዕና ይውረድባቸው። ወሁም ቢልአኺረቲ ሁም ካፊሩን ጃሂዱነ ፊሃ ሙከዚቡነ ቢውቁዒሃ ወከውኒሃ ትንሣኤ የሚባለው በመከሰቱ የሚያስተባብሉ የማይቀበሉ የሆኑ ሰዎች ኡላኢከ ለም የኩኑ ሙዕጂዚነ ፊል አርድ እነዚህ ሰዎች በምድር ላይ የሚያቅቱ የሚያመልጡ ሰዎች አልነበሩም ማለት ለም የኩኑ አልነበሩም። አላህ ወዲያው ይህን ወንጀል ሲፈጽሙ ሰዎችን ከእስልምና ሲከለክሉ ግፍ ሲፈጽሙ እርምጃ መውሰድና ማጥፋት ይችላል። ግን እየቻለ ትቷቸዋል። ለም የኩኑ ሙዕጂዚነ ፊል አርድ በሰላም ሲኖሩ ምናልባት እኛ አቅተን ነው የሚል ስሜት እንዳይሰማቸው ለም የኩኑ ሙዕጂዚነ ፊል አርድ ወማ ካነ ለሁም ሚን ዱኒላሂ ሚን አውሊያ ቅጣቱን ቢመጣ ደግሞ ከአላህ ውጭ ለነሱ ከቅጣት የሚያድን ወዳጆች አልነበራቸው፣ ረዳቶች አልነበሯቸው። በል ካኑ ተሕተ ቃህሪሂ ወገለበቲሂ ወፊ ቀብደቲሂ ወሱልጣኒሂ ከአላህ ጭብጥ ስር ነው ያሉት፣ ከእሱ አሸናፊ ስር ነው ያሉት እንጂ ከአቅም በላይ ሆነው የተተው አይደለም። አላሁ ቃዲሩን ዐለል ኢንቲቃም ሚንሁ ፊ ዱንያ ቀብለ ልአኸራ ከአኸራ በፊት እዚሁ ዱንያ ላይ እነሱን መበቀልና ማጥፋት አላህ ይችላል። እየቻለ ግን ያው ሐሊም የሆነ ጌታ ስለሆነ በዛ መልኩ በሰላም አኑሯቸዋል። ዩضاعف لهم العذاب አለ እዚህ ዱንያ ላይ በሰላም እንዲኖሩት አይደለም አኸራ ላይ ሲሄዱ አኸራ ላይ እጥፍ ድርብ ቅጣቱ ለነሱ ይደራረብባቸዋል። يضاعف عليهم العذاب وذلك أن الله تبارك وتعالى جعل لهم سمعا وأبصارا وأفئدة فما أغنى عنهم سمعهم ولا أبصارهم ولا أفئدتهم ሁሉንም ነገር አላህ ዱንያ ላይ ለነሱ ሰጥቷቸዋል። ሰምተው ሐቅን እንዲረዱ መስሚያ ሰጥቷቸዋል። አይተው ሐቅን እንዲረዱ ማያ ሰጥቷቸዋል። ያን ሁሉ ግን አልተጠቀሙትም። ለዛም ነው ማካኑ የስተጢዑነ ሰማ ወማካኑ ዩብሲሩና እነሱ መስማትንና ማየትን የሚችሉ አልነበሩም ማለት የሚችሉ አልነበሩም። ሐቅን የሚቀበሉ ሰዎች አልነበሩም ነው እንጂ እይታውን ያያሉ፣ መስማትን ያያሉ፣ ግን ሰምተው ምንም የሚጠቀሙት ነገር አልነበራቸው። አይተው በእይታቸው የሚጠቀሙት ሰዎች አልነበሩ። በልካኑ ሱመን አን ሰማዒል ሐቅ ሐቅን እንዳይሰሙ ደንቆሮዎች ናቸው። አንሰማም ነው የሚሉት፣ መስማት አይፈልጉም፣ ፍላጎት የለም። ዑሚየን አን ኢትባኢል ሐቅ ሐቅን ከመከተልም እንደዚሁ እውሮች ናቸው። ስለዚህም አላህ እንግዲህ ሁሉን ነገር እነሱ ሰጥቷቸው በዛ ነገር ስላልተጠቀሙ ቅጣቱ እጥፍ ድርብ ሆነው ይቀጣሉ አለ አላህ። ኡላኢከ አለዚነ ኸሲሩ አንፉሰሁም ነፍሶቻቸውን ያከሰሩ ናቸው እነዚህ ሰዎች። ወضل ዐንሁም ማ ካኑ ይፍተሩን ዱንያ ላይም ሲቀጥፉት የነበረው ነገር ተነሱ ራቀ።
ዱንያ ላይ በጣም ብዙ ነገሮች ሲሉ ነበረ። ማካኑ የፍተሩነ ሚን ዱኒላህ ሚነል አንዳድ ወልአስናም ፈለም ቱጅዲ አንሁም ሸይአ። ዱንያ ላይ ሲያመልኳቸው የነበሩት የእኛ አለኝታ የሚሏቸው ነገሮች በአጠቃላይ ምንም ሊጠቅሟቸው አይችሉም። ዛሬ እንደርስላችኋለን፣ እናስታርቃችኋለን፣ ከቅጣት እናድናችኋለን አይሏቸው። እንዲያው በል ضرتهم كل ضرر። ዱንያ ላይ ሲያመልኳቸው የነበሩት አሊሃዎች አኺራ ላይ እንዲያውም ይጎዷቸዋል። ለምን? ጥላት ነው የሚሆኑት። የት እናውቃቸዋለን? እኛ መች ነው እኛን የተገዛችሁት? እንደውም እነሱን ያዋርዷቸዋል። ወኢዛ ሑሽረ ናሱ ካኑ ለሁም አዕዳአን ወካኑ ቢዒባደቲሂም ካፊሪን እንደሚል ሰዎች በሚነሱበት ጊዜ የሚንቀሰቀሱበት ጊዜ ዱንያ ላይ ሲያመልኳቸው የነበሩት ነገሮች ለሰዎቹ ለአምላኪዎች ጥላቶች ይሆናሉ። እነኞች ጥላት ይሆናሉ። በእነሱም ዒባዳ አምልኮ ይክዳሉ። እኛ አናውቅላችሁም ብለው ይክዷቸዋል፣ ያዋርዷቸዋል። እንኳን ያግዟቸው ማለት ነው። ማገዝ ማይችሉ ማስለ ላ ጀረመ አይ ላ ሸከ ምንም ጥርጥር የለም አነሁም ፊል አኺረቲ ሁሙል አኽሰሩን እነሱ ከሳሪዎች መሆናቸው ምንም የሚያጠራጥር ነገር አይደለም ማለት አላህ ሱብሓነሁ ወተዓላ። ወይም ላ ጀረመ ሐቅ ወሰበተ አነሁም ሁሙል አኽሰሩን አነሁም ፊል አኺረቲ ሁሙል አኽሰሩን በአኺራ እነሱ ከሳሪዎች መሆናቸው ይሄ ተረጋግጧል ነው። ላ ጀረመ ቁርአን ላይ 5 ቦታ ላይ አላህ ሱብሓነሁ ወተዓላ ይችን ንግግር አላህ ተናግሯል። ላ ጀረመ ማዕናው ሐቀ ወሰበተ አንድ ሙረከብ ነው። ላና ጀረመ ሁለቱ በአንድ ተረክቡ ቢማዕና ሐቀ ወሰበተ መሆን ይችላል። ወይም ደግሞ ሙረከብ ሳይሆን ላ ጀረመ ቢማዕና ላ ሸከ ምንም ጥርጥር የለም ብሎ ላ መሐለተ ወላ ሸከ በዚህም መፈሰር ይቻላል። አነሁም ፊል አኺረቲ ሁሙል አኽሰሩን ዩኽቢሩ አን መዓኒሂም አነሁም አኽሰሩ ናሲ ሱሕበተ ፊ ዳሪል አኺራ አኽሰር ነው ያለው። ኻሲር ሳይሆን አኽሰር እጅግ በጣም ከሳሪዎች በአኺራ ከእነዚህ ሰዎች የበለጠ ከሳሪ የለም። ሊአነሁም ኢስተብደሉ አደረካት አን ደረጃት የጀነትን ደረጃ ማግኘት የሚገባቸው ሰዎች አምነው መልእክተኛውን ተከትለው ቁርአን ተቀብለው ቢሄዱ የጀነትን ደረጃ ነበር፣ ለሁም ደረጃት ነበር። በዛ ቦታ ምንን ነው እነሱ አሁን የቀየሩት? አደረካት የጀሃነምን ደረጃዎች ነው ቀይረው የሄዱት። ስለዚህ ከሳሪዎች ናቸው። ወዕታዱ አን ነዒም ልጅናን ቢሐሚሚን አን የጀነትን ጸጋ በጀነት መጣቀም ሲገባቸው ያንን የፈላ ውሃ የጀሃነምን ውሃ ቀይረው የሄዱ ሰዎች ስለሆኑ እጅግ በጣም ከሳሪዎች ናቸው በአኺራ ይላል አላህ። ከዚህ በኋላ አላህ ሱብሓነሁ ወተዓላ እንግዲህ እድለቢሶችን በዚህ መልኩ ከገለጸ በኋላ እድለኛ የሆኑትን ደግሞ አማኞች ወደፊት የተዘጋጀላቸውን ጀነት አላህ ሊናገር ነው። እነለዚነ አመኑ ወዐሚሉ ሷሊሓት እነዚያ ማመን ግዴታ በሆነባቸው ነገር አምነው መልካም ስራዎችን የሰሩ ሰዎች አመነት ቁሉብሁም ወዐሚለት ጀዋሪሑም አልአዕማል አሳሊሓ ቀውለን ወፊዕላ ልቦቻቸው በትክክል አምነዋል፣ በአካሎቻቸው ደግሞ መስራት ያለባቸው መልካም ስራዎች ሰርተዋል። እነዚህ ሰዎች ወአኽበቱ ኢላ ረቢሂም አይ አናቡ ወረጀዑ ኢላ ረቢሂም ወደ ጌታቸው የተመለሱ የሆኑ ይጥመአኑ ኢላ ረቢሂም ወደ ጌታቸው የተረጋጉ በጌታቸው በትክክል አምነው መልካም ስራ የሰሩ ሰዎች ኡላኢከ አስሓቡል ጀና እነዚህ የጀነት ባለቤቶች ናቸው። ወረሰቱል ጀና ናቸው፣ ጀነትን የሚወርሱ ሰዎች ናቸው። ቢሃዛ ወሪሱል ጀናት በኢማናቸውና በመልካም ስራቸው አላህ ጀነትን ያስወርሳቸው። ሁም ፊሃ ኻሊዱን በጀነት ውስጥም እነሱ ለዘላለም ዘውታሪዎች ሲሆኑ ለተወሰነ ጊዜ ሳይሆን ደስታቸው የማይቋረጥ ደስታ በጀነት ውስጥ ገብተው ያገኛሉ። መሰሉል ፈሪቀይን ሁለት ቡድኖችን አላህ ከተናገረ በኋላ አልካፊሪን ወልሙእሚኒን ከሃዲያንን እንደዚሁ መጨረሻቸውን ተናገረ። አማኞችን መጨረሻቸውን ከተናገረ በኋላ የነዚህ የሁለት ቡድኖች ምሳሌያቸው አለ። በምሳሌ አንድ ነገር ግልጽ ስለሚሆን በምሳሌ አላህ ሊናገር ነው። ثم ضرب تبارك وتعالى مثل الكافرين والمؤمنين فقال مثل الفريقين الذي وصفهم أولا بالشقاء الدلبيس تبلو كهاليዎች አሉ والمؤمنين بالسعادة እነዚህኞች አማኞች ደግሞ እድለኞች ናቸው። የነሱ ምሳሌያቸው ከልአዕማ ወልአሰሚ አንደኛው ቡድን እውርና ደንቆሮ እንደሆኑ ሰዎች አምሳያ ናቸው። هؤلاء هم الكافرون ናቸው።
ወልአሰም ወልበሲር ሌላኛው ቡድን ደግሞ አማኙ ቡድን እንደሚያይና እንደሚሰማ አምሳያ ናቸው። ታዲያ እነዚህ ሁለቱ ቡድኖች ሀል የስተውያን ይመሰላ በምሳሌ በኩል ይስተካከላሉ አይስተካከሉ? እነዚህን ይስተካከላሉ ብሎ የሚል ማንም አቂል የሆነ ሰው የለም። ፈልኩፋር ከልአዕማ ወልአሰም ወልሙእሚኑን ከልበሲሪ ወሰሚዕ ናቸው። ፈልካፊሩ አዕማ አን ወጅሂ አልሐቅ ፊ ዱንያ ወልአኺረት ላ የህተዲ ኢላ ኸይር ወላ ያዕሪፉ። ካፊር የሆነ ሰው ሐቅን ነገር ከማየት የታወረ ወደ መልካም ነገር የማይመራ መልካምን ነገር የማያውቅ ማስረጃዎችን ከመስማት የደነቆረ ቢሰማም የማይጠቀም ነው። ወአመል ሙእሚን ፈፋጢኑን ዘኪዩን ለቢብ በሲሩን ቢልሐቅ በጣም ፈጣንና ጮሌ ነው። አማኝ የሆነ ሰው ሐቅን ነገር ይመለከታል፣ በዛም ሐቅና ባጢልን ይለያል። ሐቁን ይከተላል፣ ባጢሉን ይርቃል። ወከዛሊከ ሰሚዑ ሊልሑጀቲ ማስረጃንም በደንብ ይሰማል። ከሰማ በኋላ በማስረጃይቱ ሐቅና ባጢልን ይለያል። ባጢል ምን የሚያራግበው ቢበዛም ባጢልን ተከትሎ አይሄድም። በዚህ መልኩ ሐቅና ባጢልን ይለያል አማኝ የሆነ ሰው። ስለዚህ እነዚህ ሁለት ሰዎች ከምሳሌ በኩል በፍጹም አይስተካከሉ። አፈላ ተዘከሩን አፈላ ተዕተቢሩ እናንተ አትገመግሙ፣ አትመከሩም፣ አትገሰጹምን? ፈቱፈሪቁነ በይነ ሀኡላ ወሀኡላ በነዛና በነዚህ መካከል ልትለዩ ዘንድ በደንብ አድርጋችሁ ማስተዋል ማጤን ያስፈልጋል ይላል። وبهذا نكتفي وصلى الله على نبينا محمد وعلى آله وصحبه وسلم.